ተመልከቱ እንዴት እንደሚወላደር ድንግል ማርያምን ዝም ብለው የሚጣሏት እንዳይመስላችሁ። መጀመሪያ ስለ ክርስቶስ ስለ ድንግል ማርያም ስለ መዋለ ስጋዌው ከመጽሐፍ ቅዱስ ውስጥ ከብሉይ ከአዲሱ ተቆርጦ ተጥሏል። አሁን እናንተ ከዚህ ቤተክርስቲያን ለሚወጡ ሰዎች ማልቀስ ነው ያለባችሁ፣ ማዘን ነው ያለባችሁ። ወዴት ነው የወጡት? ወዴት ነው የሄዱት? መጨረሻ እንደሆነ አያዋጣ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በዛ ሰዓት ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል፣ እኔ ደግሞ አላውቃችሁም እላቸዋለሁ። ጌታ ሆይ በማለት መዳን አይቻልም። የተጣመመውን ወንጌል ስለያዙ ወንጌሉን እኮ ይዘውታል፣ ግን አያውቁትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌሉን ቅድም እንዳልኳችሁ በንባብ ብቻ ሳይሆን በትርጉም፣ በድጓው፣ በዜማ፣ በማህሌቱ፣ በቅኔው ይሄ ነው ሀብታችን። እነሱ መጽሐፍ ቅዱስ ይዘዋል፣ ግን ውስጡ ተጣሞ ተሰጥቷቸዋል። እዛ ጋር ኢየሱስ ክርስቶስ አለ አያውቁትም። አይ ኦርቶዶክሶች እናት እኮ አላችሁ፣ ቅድስት ቤተክርስቲያን እናታችሁ፣ መንግስተ ሰማያት እናታችሁ፣ መንግስተ ሰማያት የምታስገባ መርህ ለመንግስተ ሰማያት መሰረታት ያውስተ አድባር ቅዱሳን ድንግል ማርያም ከላይ ጀምራ ከአበው የመጣች ንጽሕት ዘር መርገመ ሥጋ መርገመ ነፍስ ያልነካት አልኪ ነውር የተባለች ምንም የሌለብሽ ንጽሕት አዳራሽ የሚልኪያስ አዳራሽ ንጹሕ የሰርግ ቤት የተባለች ያቺ ንጽሕት ዘር አዳም ሲወድቅ አልወደቀች፣ በአዳም አብራክ ሆና አለፈች። ወደ አቤል አልሄደችም፣ ዘር ሳይተካ ይሞታል። ወደ ቃየል አልሄደችም፣ ነፍሰ ገዳይ ነው። በሴም አለፈች፣ ኋላ በኢያቄም አብራክ፣ መጨረሻም በሐና ማኅፀን ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ከፀሐይ የምታበራዋ ድንግል ማርያምን እግዚአብሔር ሰጠን። ስሙ የተመሰገነ ይሁን። የሰጠኝን ሰጠው ይለዋል። በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የሰጡን፣ ነቢያት የሰጡት ለሐዋርያት፣ ሐዋርያት የሰጡት ለሊቃውንት፣ ሊቃውንት የሰጡት ለዛሬ መምህራን እየደረሰ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በአንዲቷ ወንጌል ጸንተን በተጣመመው ሳይሆን በተበላሸው ሳይሆን በጸናው መንገድ በጠባቡ መንገድ ገብተን ጸንተን ለዘላለም የማትለወጠዋል የእውነት ወንጌልና ብርሃን ይዘን የተሰጠኝን ሰጠሁ በሚለው ዛሬ ለኛ ጭምር የሚደርሰው ይሄ ነው። ሂድ ወደ ቤት ሲባል ደስ ትለኛለች አለ። እንደው የሚደክመዋል የሚሰለቸው ሌላ ቦታ አይሰለችም። እግሩን አጣምሮ ሲቀመጥ አይሰለቸውም። መጠጥ ላይ ሲቀመጥ አይሰለቸውም። ጫት ላይ ሲቀመጥ አይሰለቸውም። በኃጢአት ወሬ ላይ አይሰለቸውም። በቲክቶክ ከንቱ ወሬ አይሰለቸውም። በዓለም ርኩሰት አይሰለቸውም። ወገኖቼ ስሙ ክርስቲያኖች፣ ይህ ዘመን እጅግ አስከፊ ሰዓት ነው። የመጨረሻው ሰዓት ነው። የሚችል የሚወጣበት ሰዓት ነው። ጸጋ እግዚአብሔር የጠራችሁ ፈጥኖ ይወጣል ከዚህ ዓለም። ይባርካል ዲያቆን አይባርክም? ለምን ደግሞ አይባርክም? ይሄን መስቀል የማይዝበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት በዓለም ላይ ከየትኛውም እምነት ይለያል። እንዴት? ከማንኛውም ጋር አንድ አይነት ነው። መሰረቶቹ በተቀደሱ ተራሮች ናቸው። ድንገት በዚህ ሶሻል ሚዲያ እቤት ሆናችሁ የምትከታተሉ በሌላም እምነት ያላችሁ ሰዎች አስተውላችሁ ስሙ። ሰላም ባህሩ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት ወካህናት፣ አሃው ዲያቆናት፣ በዚህ የተሰበሰባችሁ የባህር ዳር ከተማ ነዋሪዎች፣ የቤተ ክርስቲያን ጌጦች፣ ምእመናን፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብረ ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ቅዱስ ስፍራ
የምንማርበት የትምህርታችን ኃይለ ቃል የሚሆነው ብርሃነ ዓለም ቅዱስ ጳውሎስ የገላትያ ሰዎችን ባስተማረበት ትምህርቱ ሲሆን ወንጌል አንድ ናት፣ የሚያጣምሟት ግን በዝተዋል በሚለው ኃይለ ቃል እንማማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉንና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁላችሁም በጸሎት አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ለሰራዊት ጌታ እግዚአብሔር ሁላችሁም ልቡናችሁን አስማርኩ። ጳውሎስ ሐዋርያ የገላትያ ሰዎችን በአንደኛው ምዕራፉ ላይ የሚናገረው ቃል እንዲህ የሚል ተጽፏል። የብርሃነ ዓለም ቅዱስ ጳውሎስ መልእክት ወደ ገላትያ ምዕራፍ 1 ከቁጥር 6 እስከ 9 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ለሶስተኛም ጊዜ ይሄንኑ ቃል በዚሁ ምዕራፍ ላይ ቅዱስ ጳውሎስ ይናገራል። ወንጌል ማለት የምስራች ማለት ነው። ወንጌል አስቀድማ በብሉይ ዘመን ጭምር ትነገር የነበረች ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት በዓለም ላይ ከየትኛውም እምነት ይለያል። እንዴት? ለምሳሌ እኛን የሚመስሉ አብያተ ክርስቲያናት አሉ። እህት አብያተ ክርስቲያናት የሚባሉ እንደ ኮፕቲክ በግብፅ፣ ለሲሪያ፣ ህንድ ውስጥ እንዳለው ተመሳሳይ አሉ። ከኛ በተወሰነ ደግሞ ተለይተው ያሉ ኢስተርን ኦርቶዶክስ የሚባሉ እንደ ግሪክ፣ ራሽያ፣ ቡልጋሪያ፣ ሮማንያ፣ ስሎቬኒያ እነዚህ አሉ። ኦርቶዶክስ በሚለው ስም በካቶሊኩ ስምም እንዲሁ ብዙ አሉ። በፕሮቴስታንቱ ስምም ወደ 40 ሺህ የሚጠጉ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ስርዓት እንዴት ይለያል ስንል የኛም አንዲት እምነት ነች። ከመጀመሪያ ጀምሮ የተነገረች ኤርምያስ ነቢይ በረከቱ ይደርብንና እንዲህ ይላል በኤርምያስ 6:16
መልካሚቱ መንገድ ወዴት እንደሆነ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ይላል። የመጀመሪያይቱ መንገድ የቷ እንደሆነ ጠይቁ ይላል። ስለዚህ የመጀመሪያ መንገድ አለች ማለት ነው። ኤርምያስን ያናገረ እግዚአብሔር እርሱ በመዋዕለ ሥጋዌው በዚህ ምድር ላይ ጌታችን አምላካችን ኢየሱስ ክርስቶስ በሚያስተምርበት ዘመን ደግሞ ምን አለ? በጠባቡ መንገድ ግቡ አለ። ወደ ሰፊው የሚሄዱ ደግሞ ብዙዎች ናቸው አለ። ልበ አምላክ ዳዊት ደግሞ በረከቱ ይደርብንና ገና በመጀመሪያው መዝሙሩ ላይ የመጀመሪያው አይደለም በቁጥር የመጀመሪያ እንዲሆን ተወስኗል። መዝሙር 1 ላይ ስለ ሁለት ነገር ይናገራል። ስለ ብፁዕና ስለ ኢብፁዕ። ከዛ ሁለቱም መንገዶች ያሳያል። ስለምትጠፋው መንገድ ይናገራል። ልብ በሉ። 3 ጥቅስ ወሰድን። ኤርምያስ 6:16፣ ማቴዎስ 7:13፣ መዝሙረ ዳዊት 1 ስለ መንገድ ያወራል። እርግጥ ነው ዮሐንስ ወንጌላዊ ሲጽፍ በምዕራፍ 6 ላይ ጌታችን አምላካችን ኢየሱስ ክርስቶስ እርሱ ራሱ ሃይማኖት፣ እርሱ ራሱ እውነት፣ እርሱ ራሱ መንገድ መሆኑን ሲገልጽ ምን አለ? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ ነኝ ሕይወት አለ። አምላካችን ለስም አጠራሩ ክብር ምስጋና ይግባው። አሜን ትላላችሁ? እሺ። እውነት፣ መንገድ፣ ሕይወት እኔ ነኝ ይላል። አሁን እዚህ ጋር ብርሃነ ዓለም ቅዱስ ጳውሎስ ያችን አንድ መንገድ ይነግራቸዋል። ያች አንድ መንገድ በሶስት ትከፈላለች። አንደኛ ሕገ ልቡና፣ ሁለተኛ ሕገ ኦሪት፣ ሶስተኛ ሕገ ክርስትና። ሕገ ልቡና ከአዳም እስከ ሙሴ፣ ሕገ ኦሪት ከሙሴ እስከ ዮሐንስ መጥምቅ፣ ሕገ ወንጌል ከዮሐንስ መጥምቅ በኋላ እስከ ምጽአት ሶስት ነች። አለቀ። በሶስቷ ደረጃ ነው ወደ መንግስተ ሰማያት የሚገባው። አሁን እቺ ሶስት ደረጃ ብትኖረው አንድ ሕፃን መጥቶ የመጀመሪያውን ደረጃ ይረግጣል። ሕገ ልቡና፣ ሁለተኛ እንደ ሕገ ኦሪት፣ ሶስተኛ ሕገ ወንጌል አለ። ከዛ ወደ እግዚአብሔር መንግስት ይገባል። ይሄ ነው ሶስቱ ደረጃ። መስቀል ዲያቆን ይይዛል። የጠየቁን ዲያቆን ይይዛል መስቀል። ይሄንን የሚቀድስበት አለ። ተንሱ ጸልዩ የሚልበት ዋናውን ይዞ ይባርካል። ዲያቆን አይባርክም? ለምን ደግሞ አይባርክም? ይሄን መስቀል ይዞ ለምን አይባርክም? እንደ መላከ ሰላም ዲያቆን ምን ስለሌለው ስልጣነ ክህነት የዲቁና አለ። ከመህዝብ የሚለው እሱ እንኳን እንዳለ ሆኖ ዲያቆኑ አለ። ይሄን መስቀል የማይዝበት ምክንያት ይሄ መስቀል በሶስት ይከፈላል። እዚህ ጋር የምታዩት ቅርጽ 4 ማዕዘን አለው። ይሄኛው ደግሞ ምሰሶ ነው። ይሄኛው ደግሞ የመስቀል ቅርጽ ነው በራሱ። ምሰሶው ሕገ ልቡና ነው። እኛ እኮ እንደ መላእክት መጽሐፍ እኮ ያስፈልገንም ነበረ። መላእክት በሕገ ልቡና ነው የሚመሩ። እኛ በሕገ ልቡና መመራቱን ስላልቻልንበት ኦሪት ተሰጠች፣ መጽሐፍ ተጻፈልን። በሕገ ልቡና 2 መጽሐፍ ተጽፏል። በሕገ ልቡና 2 መጽሐፍት ብቻ ናቸው የተጻፉት። ማን ናቸው? ቶሎ የሚነግረኝ። በሕገ ልቡና የተጻፉ 2 መጽሐፍት፣ አንድ በሕገ ልቡና 2 መጽሐፍት ናቸው የተጻፉት ብያለሁ። ማን ናቸው? መጽሐፈ ሄኖክ፣ ሁለተኛው መጽሐፈ ኢዮብ። መጽሐፈ ሄኖክና መጽሐፈ ኢዮብ በሕገ ልቡና የተጻፉ ናቸው። ይሄ ምሰሶ ሕገ ልቡና ነው። እችኛዋ ከላይ የምታዩት ቅርጽ ደግሞ ይሄ ትውፊት ነው። ቄሱ ሲቀድስ ዋናው ቄስ ከንፍቁ ቄስ ይቀበላል። ንፍቁ ቄስ ከዲያቆኑ ሲቀበለው ሲሰጠው ምንድነው የሚለው? ዘአወፈየኒ አወፈይኩከ ይለዋል። የሰጠኝን ሰጠው ይለዋል። በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የሰጡን፣ ነቢያት የሰጡት ለሐዋርያት፣ ሐዋርያት የሰጡት ለሊቃውንት፣ ሊቃውንት የሰጡት ለዛሬ መምህራን እየደረሰ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በአንዲቷ ወንጌል ጸንተን በተጣመመው ሳይሆን በተበላሸው ሳይሆን በጸናው መንገድ በጠባቡ መንገድ ገብተን ጸንተን ለዘላለም የማትለወጠዋል የእውነት ወንጌልና ብርሃን ይዘን የተሰጠኝን ሰጠሁ በሚለው ዛሬ ለእኛ ጭምር የሚደርሰው ይሄ ነው። ምስጋና ለሰራዊት ጌታ ለእግዚአብሔር ይሁን። ይሄ መስቀል
4 ቅርጿ የጽላት አምሳል ናት። ይሄኛው ሕገ ልቡና ነው። ይሄኛው ሕገ ኦሪት ነው። ይሄኛው ደግሞ ሕገ ወንጌል ነው። ዲያቆኑ የማያሳልመው ታቦት ስለማይነካ ስለማይዳስስ ነው። ስልጣነ ክህነቱም እንዳላችሁት ሆኖ ስለዚህ የኛ እምነት በዚህ በሶስቱ የጸናች ስለሆነች ቅድም እንዳልኳችሁ ከየትኛውም ዓለም የተለየች እምነት ሆና ትገኛለች። በዓለም ላይ ቅዳሜና እሑድን ሰንበት የምታከብር ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። ቅዳሜና እሑድ፣ ቅዳሜ ሰንበት ነው፣ እሑድ ሰንበት ነው። ከአባቶቻችን ጀምሮ የመጣው ያ ስርዓት ያ ሕግ ዛሬ ደረሳል። ስለዚህ ጳውሎስ ሐዋርያ የገላትያ ሰዎችን በጊዜው ምን እንደሚላቸው እንዴት ፈጥናችሁ ወደ ልዩ ወንጌል ሄዳችሁ ይላል። ምክንያቱም ወንጌሊቱ አንድ ነች ነው የሚለው። እንዴት ፈጥናችሁ ሄዳችሁ ምን ሆነ መሰላችሁ? ክርስቶስ በመጣበት ዘመን ኖስቲሲዝም የሚባል የግሪክ ቃል ነው። ኖሲስ ማለት የግሪክ ቃል ነው። ናሌጅ ማለት ነው በእንግሊዝኛ ዕውቀት ማለት ነው። ሰዎች ተነስተው ወንጌል በቅዱሳን ስም ጽፈው ምእመናን ቅዱስ ቤተክርስቲያንን ያወቁ ጀመር። ትልቁ እሳቤያቸው እነሱ ደግ አምላክና ክፉ አምላክ አለ የሚል እሳቤ ነው። የኖስቲሲዝም እሳቤ ምንታዌ ነው፣ ዱዋሊዝም ነው። ያኔ ይሄ ገና በመጀመሪያው ክፍለ ዘመን መጨረሻ ላይ ስለተነሳ ይሄ ሐሳብ የተማርን የሚሉ ሰዎች ሲገቡ እና አሪዎስን ወዴት ወሰዳቸው? ወልድ ፍጡር ነው ወደሚል ወሰዳቸው። ለስም አጠራሩ ክብር ምስጋና ይግባው። በግሪክ ውስጥ የሚገርማችሁ በግሪክ ቋንቋ ሊቃውንት መጥተዋል። እዚህ ኦሪት ዘፍጥረት የሚለው ቃል የሚገርማችሁ በእነሱ ኦሪት ዘፍጥረት የሚል አይነት ትርጉም አይሰጥም መጽሐፉ። እርግጥ በትርጓሜው ሊቃውንቱ ሲያስተምሩ ኦሪት ዘልደት በሚለውም የልደትን ነገር ይዘረዝራል ተብሎ ያስቀምጣል። ልደትና ፍጥረት ይለያያል። በእንግሊዘኛ ኦሪት ዘፍጥረት ምን እንደሚባለው የመጀመሪያው መጽሐፍ ኦሪት ዘፍጥረት በመጽሐፍ ቅዱስ ቁጥር ጀነሲስ የሚለው ቃል ከየት ነው የሚመጣው? ጂኒኦሎጂ ከሚለው ቃል ነው የሚመጣው። ጂኒኦሎጂ ደግሞ ጄኔሬሽን ነው። the book of generation ነው። the book of genealogy ነው። ተመልከቱ። እኛ ጋር ስንመጣ ግን the book of creation የሚለውን ትርጉም ይዛል። የመጀመሪያው የፍጥረት መጽሐፍ ለምን እንደሆነ ልንገራችሁ። በግሪክ ቋንቋ ውስጥ ፈጣሪ የሚል ቃል የለም ነበር። ይሄ እጅግ የሚደንቅ ነው። አሁን እናንተ ፈጣሪ ማንም ያውቃል። ፈጣሪ አለ። ፈጣሪ በግሪክ ቋንቋ ውስጥ ያለው ፈጣሪ የሚለው ቃል ሳይሆን አምላክ የሚለው ነው ያለው። አምላክ የሚለው ደግሞ እነሱ አምላክ የሚሉት ወደ ሰማይ አይደለም። አምላክ የሚሉት በግሪክ ኦሊምፐስ ተራራ ላይ 11ዱ አማልክት ተቀምጠው የ11ዱ አማልክት አምላካቸው አምላክ አማልክት የሚባለው ዚዩስ ይባላል። ኦሊምፐስ ተራራ ላይ ሆኖ ዓለምን የሚመራው ዚዩስ ነው። ስለዚህ ሰማይ ላይ ምንም የለም ለነሱ። ስለዚህ መጽሐፉን ሲቀበሉት ራሱ ሲሰየም የእንግሊዘኛው ጄኔሲስ ከጂኒኦሎጂ የግሪኩ ቃል የመጣ ነው። የኛ ጋር ዘፍጥረት እንዳለ ሆኖ ዘልደት በሚለውም የሰባውን ሊቃናት 275 ዓመተ ምህረት ቅድመ ልደተ ክርስቶስ ስለተጠቀምንና ስላለኛ የሰባው ሊቃናት የምንለው ስላለ የዛንም ይዘን የምንተረጉመው ይኖራል። ትልቁ ግን ነገር ኦሪት ዘፍጥረት ነው። የኢትዮጵያው ለየት ይላል ቢላችሁ ነው። በነገራችን ላይ ነገር ልንገራችሁ። አሁን ግሪኮች የአማልክት አምላክ ማን ነው አሉ። ትምህርት ቤት ወጣት ስለሆነ ነው ብዙ ጊዜ ሄድ የምናገረው። እዚህ ያለው ማየው ዚዩስ ነው አይደል? ሆሜር ሲጽፍ ደግሞ ምን አለ መሰላችሁ? ዚዩስ የግሪክ የአማልክት አምላክ ዚዩስ ትላንት ወደ ኢትዮጵያ ሄደ። የሆሜር መጽሐፍ ነው። ትላንት ወደ ኢትዮጵያ ሄደ። ወደ ኢትዮጵያ የሚሄደበት ምክንያት የኢትዮጵያ ሰዎች ሲጸልዩ ጸሎታቸው ቀጥ ብሎ ወደ ሰማይ ስለሚወጣ ሄዶ ከነሱ ጋር ሊጸልይ ይላል። ኢትዮጵያዊ
ራስን ወቅ ኢትዮጵያን ራሳችንን ወቅ። የተሰጠን በረከት ያለን አንዲቷ እምነት ከሕገ ልቡና ሕገ ኦሪት ከሕገ ኦሪት ሕገ ወንጌል ይህች ነች ወደ መንግሥተ ሰማያት ይዛን የምትገባ። ለስም አጠራሩ ክብር ምስጋና ይግባው። ሁልጊዜ በዚች ቤተክርስቲያን የሚነገረን ወደ መንግሥተ ሰማያት ግቡ። የመጨረሻው የቅዳሴ ቃል ምንድነው? የመጨረሻው የቅዳሴ ቃል ዲያቆኑ የሚለው የመጨረሻው ልበለው። የመጨረሻው የቅዳሴ ቃል ምንድነች? ንገረኝ እስቲ። እቱ በሰላም እችለች ደስ የምትለኛል አንዱ መላከ ሰላም ሂድ ወደ ቤት ሲባል ደስ ትለኛለች አለ። እንደው የሚደክመዋል የሚሰለቸው ሌላ ቦታ አይሰለችም። እግሩን አጣምሮ ሲቀመጥ አይሰለቸውም። መጠጥ ላይ ሲቀመጥ አይሰለቸውም። ጫት ላይ ሲቀመጥ አይሰለቸውም። በኃጢአት ወሬ ላይ አይሰለቸውም። በቲክቶክ ከንቱ ወሬ አይሰለቸውም። በዓለም ርኩሰት አይሰለቸውም። ወገኖቼ ስሙ ክርስቲያኖች፣ ይህ ዘመን እጅግ አስከፊ ሰዓት ነው። የመጨረሻው ሰዓት ነው። የሚችል የሚወጣበት ሰዓት ነው። ጸጋ እግዚአብሔር የጠራችሁ ፈጥኖ ይወጣል ከዚህ ዓለም። ወእለሰ አስገረቶሙ ጸጋ እግዚአብሔር ወፁ እምዓለም በሰዓቶሙ። የእግዚአብሔር ጸጋ የጠራቻቸው እነዚያ ፈጥነው ወጡ ይላል። በከመ ወፅአ ሎጥም ሰዶም፣ ሎጥ ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ በተመሳሳይ ጾታ ረክሰው እግዚአብሔር አምላክ ተቆጥቶ ሚካኤልና ገብርኤል ሁለቱን መላእክት ልኮ ከሰማይ ዲን ከምድርም እሳት ፈልቆ ያ ትውልድ ሲወጣ ሚካኤልና ገብርኤል ሎጥን እጆቹን ይዘው ከልጆቹ ጋር አወጡት ይላል። እግዚአብሔር ከመከራ ይሰውራችሁ። በከመ ገብረ ኤልሳ ነቢይ ኤልያስን ተከትሎ እንደወጣ የሚወጣን የሚድነው እግዚአብሔር ያውጣችሁ፣ ከክፉ ይሰውራችሁ። አሜን ላልክ ይደረግልህ። አሜን ላልሽ ይደረግልሽ። አንደበትን ሰይጣን ለቆለፈው ደግሞ ይክፈትልህ። አሜን ያሉትን አሜን ይበል ነውና ምርቃታችን። እቱ በሰላም የመጨረሻው ቃሉ እንደሚነገረኝ እውነት እኮ ነው። እቱ በሰላም እኮ ወደ መንግሥተ ሰማያት ግቡ የምትለው ቃል ነች እኮ። በቀኝ የሚቆሙት የመጨረሻው ኃጢአታችሁ ተወገደ፣ በደላችሁ ተወገደ። ተመልከቱ። ከዚህ በኋላ ወደ ቤት ግቡ ሲባል አሜን ልክ ነው፣ እርግጥ ነው። እንቅፋት ሳይመታ ሾክ ሳይወጋ በሰላም ወደ ቤት ያግባችሁ። ሁሌ የሚጠብቃችሁ እግዚአብሔር ጋሻ ይሁናችሁ፣ ከለላ ይሁናችሁ፣ ቀኙ ይጋርዳችሁ፣ ከሚያስፈራ ነገር አገራችንን እኛንም ይሰውረን። እቱ በሰላም መንግሥተ ሰማያት ግቡ ማለት ነው። ቤታችሁ መንግሥተ ሰማያት ነው እንጂ የምትገቡበት ቤት አይደለም። ለጊዜው ነው፣ እርግጥ ነው። ቅዳሴ ያስቀደሳችሁ፣ ሥጋው ደግሞ ተቀበላችሁ፣ በቃ ቆረባችሁ። ገና ስትመጡ መጀመሪያ ምን ይሏችኋል? ካህናት ሲያዜሙ እኮ እንደው ከሰማችሁ እይበል ፈላሲ ዘገባ፣ በቃ አለቀ እኮ። እይበል ፈላሲ ዘገባ። እዚህ የሚመጣ መጻተኛ ነኝ አይበል፣ እያወጣኛል ይለየኛል አይበል። ይለየኛል አትበይ። ወደዚህ ስትመጡ ወደ መንግስቱ ሊያገባችሁ ነው የሚላችሁ። የአምላካችን ስም ክብር ምስጋና ይግባው። ካህናት ወጥተው ዲያቆናቱ በዚህ ሆነው በዚህ ሁለቱ ካህናት ሆነው አንድ እያጠኑ እናንተም ትላላችሁ አይደል? ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ ሁለቱ ካህናት። ምን ትላላችሁ አብራችሁ ከዲያቆናቱ ጋር? አሁን አያጥራኝማ ሊሆን ድምፅህ ከፍ ብሏል። ምንድን ነው ያላችሁት? እስቲ ጎሽ እንደሱ ነው የምትሉ። ከዛ ተጨማሪው ዲያቆን መስቀል ይይዝና ገባሬ ሰናዩ ቄስ ጽናውን ይዞ ምን ያደርጋሉ? አይዞሩም? ቄሱ ዝም ብሎ አይዞርም። በዛ ሰዓት የሚለው አለ። ምንድን ነው የሚለው መሰላችሁ? በአማርኛው የሰራዊት ጌታ እግዚአብሔር አምላክ በደ ኢያሱ ገብርክ በነዌ ልጅ በኢያሱ እጅ ሲዞሩ የኢያሪኮን ግንብ ያፈረስህ በኔ በኃጢአተኛው እጅ ደግሞ የኔንም ለራሱ ነው የሚጸልየው የኔንም የሕዝብህንም ኃጢአት አፍርስ ብሎ ነው የሚዞረው። የዛን ጊዜ በሐልዮ በነቢብ በገድል የምትለው በፈለከው ስራው እውነት ካመንክና በመቅደስ ስንቆም ኃጢአታችን እንደ ኢያሪኮ ግንብ ይፈርሳል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የተለየች ነች። አንድ ሰው ምን ጽፏል? እዚህ ብዙ ሊቃውንት አሉ። ቶማስ ኦደን ይባላል። ይሄ ሰው በቅርብ ሞተ። 30 ዘመን አጠናሁኝ አለ። 30 ዘመን አጠናሁና አለ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግብጽ ኦርቶዶክስ ቤተክርስቲያን ትክክል መሆኑን አወቅኩኝ አለ። ኦርቶዶክስም ሆነ። በቅርብ ነው የሞተው። አሜሪካ ውስጥ ይሄን ስም ጉግል ብታደርጉ ቶማስ ኦደን፣ ፕሮፌሰር ቶማስ ኦደን በአካልም አውቀው ነበር ሰውየው። አሜሪካ ውስጥ ትልቁ የአዲስ ኪዳን ሊቅ የሚባለው ነው። መጽሐፍ የአዲስ ኪዳን ሲጻፍ መጨረሻ የሚያርመው ትልቁ ሰው ነበር በአሜሪካ ውስጥ። ምን አለ መሰላችሁ? የመጨረሻው መጽሐፍ እንዲህ ይላል። ድንገት ጉግል አድርጋችሁ ማግኘት የምትችሉ ከሆነ How Africa Shaped the Christian Mind ይላል መጽሐፍ። ጻፉ፣ ወጣቶች ያላችሁ ብዙዎቹ ጻፉና ጉግል አድርጉና እዩ። ወይም ደግሞ ይሄ የደብሩ ዩቲዩብ ካለው በኋላ ላይ ገብታችሁ ብናገሩ እንደገና ስሙ። How Africa Shaped the Christian Mind ነው የሚለው መጽሐፍ ነው። ባጭሩ ምን ማለት ነው? በአማርኛ ሲተረጎም ይሄ ቃል አፍሪካ የክርስቲያኑን አስተሳሰብ እንዴት እንደቀረጸችው የሚል ነው። ከዛ ምን ይላል መሰላችሁ? እዚህ ውስጥ ብዙ ይሄ የሊቃውንት ሀገር ስለሆነ እኔ አንዳንዱ ነገር ላስታውስ እንጂ ለማስተማር አልመጣም። እዚህ ላይ የማሳስበው ግን ምንድነው? የኢትዮጵያ ቤተክርስቲያን ትምህርት፣ የብሉይ ትምህርት፣ የሐዲስ ትምህርት፣ የሊቃውንት ትምህርት የምትማሩ ካላችሁ ሁላችሁም ደግሞ የእኛን መጽሐፍ ትርጓሜ ወደ 23 ቮሊዩም በእንግሊዝኛ ጽፎታል። ትክክለኛ ቤተክርስቲያን በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትነገር ናት። በዚህች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ይግባው እግዚአብሔር። ታዲያ ዛሬ እኛ አናቀው አዞን አዳኝ የሚገላት ከባህር ወጣ ውሃ ጠማኝ ብላ ጨሌ ስትልስ ነው ይባላል። ባህር ውስጥ ነው ያለን። ኢትዮጵያ የታደለች ሀገር ናት። የሊቃውንት ሀገር ናት። ያቺ እውነተኛይቱ ወንጌል ሳትበረስ ሳትሰረዝ ሳትደለስ ዛሬ ድረስ ያለችው ቤተክርስቲያን ይህንን እውነተኛ እምነት ይዛ ነው። የገላትያ ሰዎች ግን ቅድም ባልኳችሁ ግኖስቲሲዝም በተባለው ወይም ኖስቲሲዝም በተባለው እሳቤ የሐሰት ወንጌል ጻፉ። ከተጻፉት የሐሰት ወንጌሎች መካከል ጋስፕል ኦፍ ጁዳ የይሁዳ ወንጌል የሚባል አለ። እሱ ፍጹም የክርስቶስን አምላክነትና ክብር ለማጉደል ለስም አጠራሩ ክብር ምስጋና ይግባውና የተጻፈ መጽሐፍ ነው። ሁለተኛው ጋስፕል ኦፍ ጁዳ ከሚለው ቀጥሎ ጋስፕል ኦፍ ሜሪ ማግዳሊን የሚለው ማርያም መግደላዊት በሚል ስም ወንጌል ጽፈዋል። ያም እጅግ የተሳሳተ ነበር። ጋስፕል ኦፍ ቶማስ የሚባል አለ። በጣም የተሳሳተ መጽሐፍ ነው። ስለዚህ ጳውሎስ ሐዋርያ የገላትያ ክርስቲያኖች ምን ይላቸዋል? እንዴት ነው ፈጥናችሁ ወደ ልዩ ወንጌል የሄዳችሁት? ወንጌሉ እኮ አንድ ነው፣ ግን የሚያጣምሟችሁ ወንጌሉን በራሳቸው መንገድ በገዛ ፍላጎታቸው ተረጎሙ ይላል። እቺ ወንጌል እኮ አስቀድማ ተሰብካለች አለ። ገና መጀመሪያ እኮ ነው ወንጌል ተሰበከው። አዳም ከኛ እንዳንሆነ የሚለው እኮ ገና እዛ ፍጥረት ምዕራፍ 3 ቁጥር 22 ላይ እኮ ነው። ያኔ እኮ ነው ለአዳም ቃል የገባለት እኮ ወንጌል ነው። በሐሙስ ዕለት ወበመንፈቅ ዕለት እትወለድ ሞለት ተወለት ከሚለው ቃል እኮ ያኔ ነው የተነገረው። ከድንግል ማርያም መወለድ እኮ ያኔ ነው የተነገረው። ድንግል ማርያምን ያሰናዳት እኮ ያኔ ነው። ቅዱስ ያሬድ አንጽዮ ሥጋ አደረ ላሊያ ሲል እንደው ገብርኤል መጥቶ ሲያበስራት ነው ይላል። ወወለድኩ ከሚለው ዛሬ ነው። ሄዶ ሎጥንም ሊመልስ ሄዶ እነዛንም ድል ሊመታ ስንት ሰው አገኘ? ስንት ሰው አገኘ? አብርሃም 318 ሰራዊት ይዞ አራቱን ነገሥተ ኮሎዶ ጎሞር ድል ለማድረግ ሄደ። እውነት ነው፣ እግዚአብሔር ከሱ ጋር ነበረ። ዘመተ፣ እግዚአብሔር ድል ሰጠው። ከዛ በኋላ ሎጥንም ይዞ ተመለሰና መጣ። አሁን አብርሃም በ318 ሰው የአራት ነገሥታት ሰራዊትን ድል መጥቶ የአምስት ነገሥታትን በደል ሲክስ ይሄ አሁን የሰው ነው ወይስ የእግዚአብሔር? የማን ነው? ከሰው ነው ወይስ ከእግዚአብሔር? ምን ይመስላችኋል? ከእግዚአብሔር። አንዳንድ ሰው ራስ በራሱ ሊመካ ይችላል። እኔ ነኝ ያደረኩት ሊል ይችላል። ነቀነቅ ነው አለችዋሉ እንቁራሪት በድልድይ ላይ ሄዳሉ ከዝሆን ጋር ሲሻገሩ ዝሆኑ ሲሄድበት ድልድዩ እንዲህ ያለ ቀና ብላ ነቀነቅ ነው አለችው። ነቀነቅ ነው
አቅም ማክሰው ሁሌ ራሱ ያደረገ ይመስለዋል። በማን ነው የምንኖረው? ንገሩ። በዚህ ሰዓት 5 ደቂቃ አየር ቢቆም ዓለም ላይ ሰው ይኖራል? በማን ነው የምንኖረው? ንገሩኝ። ፀሐይ ከማን ነች? ጨረቃስ ከማን ነች? ዝናብ ከማን ነው? ቀንና ሌሊት የሚፈራረቁት በማን ነው? ውሃዎች ከተፈጠሩ ጀምሮ የሚፈሱት በማን ነው? ንገሩኝ ሁላችሁም በማን ነው? ክብር ምስጋና ለስሙ ይድረሰው። ማን ይመስለህ ከምና አማልክት እግዚኦ? ከአማልክት መካከል የሚመስልህ አንተን ማን ነው? አንዲት ብልቃጥ ውሃ ማምጣት አይችሉም አማልክት የተባሉ ወይም የዓለም መሪዎች ወይም ነገስታት የተባሉ። ሁሉን ማድረግ የሚችል የኔና የናንተ አምላክ ስሙ እግዚአብሔር የተባለ የሁላችን አምላክ ነው። ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ማን ይመስላል? ከአማልክት የሚመስልህ የለም ሲል ነው። አብርሃም ኃይል ተሰማው። ከዛ በኋላ እግዚአብሔርን ጠየቀ። እንዴ በእኔ ዘመን ነው እንዴ አብ ሆይ ልጅህ ወልድ የሚመጣው? በመዋዕሊኑ ትሴኑ ለወልደከ ለቃለከ፣ በእኔ ዘመን ነው ልጅህ የሚመጣው አለ። አብርሃም አብርሃም አለ። ወንጌል ለአብርሃም ተሰበከ የሚለው ገላትያ 3:8 ነው። አብርሃም አብርሃም ርቦ ለዮርዳኖስ ዮርዳኖስ ተሻገርና ሂድ፣ ወደ ሳሌም ሸለቆ ሂድ፣ እዛ አንድ ሰው ታገኛለህ። ይህ በዘፍጥረት 14 የተጻፈ ታሪክ ሲሆን ቅዱስ ጎርጎርዮስ ደግሞ ካሉን ቅዳሴዎች በአንዱ በቅዱስ ጎርጎርዮስ ቅዳሴ ላይ ይሄ በደንብ ተጽፏል። በተለይ የሆሳዕና ዕለት ስታስቀድሱ ይህን ቅዳሴ ትሰማላችሁ። አብርሃም ዮርዳኖስን ተሻገረ። ከዚያ በኋላ ሄደ። በሳሌም ሸለቆ እንዲህ ብለህ ተጣራ ብሎት ነበር። የእግዚአብሔር ሰው ሆይ ብለህ 3 ጊዜ ተጣራ አለው። ወደዛ ወደ ገባ ወደ ሞሪያ። ከዛ በኋላ 3 ጊዜ ድምፁን ከፍ አድርጎ ተጣራ። የእግዚአብሔር ሰው ሆይ የእግዚአብሔር ሰው ሆይ የእግዚአብሔር ሰው ሆይ ብሎ ተጣራ። የዛን ጊዜ መላ ሰውነቱ ጸግር የተመላ አንድ ታላቅ ሰው በዚያ ወጣ። ይህ ታላቅ ሰው ህብስተ አኮቴት ጽዋ በረከት ይዞ ህብስተ በረከት ጽዋ ይዞ በዛ ሰዓት ለአብርሃም መጣ፣ ተገለጠለት። ወንጌል ለአብርሃም ተሰበከች የሚለው ጳውሎስ ይህን ስለሚያውቅ ነው። መልከ ጼዴቅ ማን ነው? በአይሁድ ዘንድ ቁጥር የለውም፣ አባትና እናት የለውም ይላል ቅዱስ ጳውሎስ በዕብራውያን 7። አባትና እናት የሉትም ማለት መልከ ጼዴቅ ቁጥሩ ከአይሁድ አይደለም፣ ከኛ ወገን ነው። እሱ ከአይሁድ ወገን አይደለም። ህብስተ አኮቴት ጽዋ በረከት ይዞ የተቀበለው አብርሃምን ያ መልከ ጼዴቅ ቁጥሩ ከዚህ ነው፣ ከካም ልጅ ነው። ሞሪያ ተራራ ነው ሄደው። የሞሪያ ተራራ ኋላም ለንግስት ሳባ ሶሎሞን እንደ ኤምባሲ እንደ ዛሬ ኤምባሲ እንደሚባለው ለሷ የሰጣት ነው። ያ ቦታ በጠቅላላ ጥንት በኢትዮጵያን የተያዘ ጌታ የተጠመቀበት፣ ጌታ የተሰቀለበት፣ ጌታ የተቀበረበት፣ ዮሐንስ መጥምቅ የሚያስተምርበት በጠቅላላ የኢትዮጵያ ቦታ ነበር። በጠቅላላ ይሄን ደግሞ በዚያው ዘመን የነበረ ሰው ጽፎ አስቀምጦታል። ያ ሙሉ ዶክመንት አለኝ። በዛው ዘመን የነበረ ሰው በሄደበት ሁሉ ያገኛቸው የነበሩት ኢትዮጵያ ነበር። ያ ቦታ ኢትዮጵያ ነበር። ቆስጠንጢኖስ ከነገሰ በኋላ ቅድስት እሌኒ ስትመጣ ግን በተለያየ እየሰፋ ሲሄድ የኛም ቦታ ለቀቀ። በቅርብ ጊዜ ግን በጣም የደነቀኝ ናሽናል ጂኦግራፊ በሰራው ዶክመንተሪ ላይ እዛ ላይ ምን አድርጎ አስቀምጧል? በ17ኛ ክፍለ ዘመን ኢትዮጵያውያን ግብር መክፈል አቅቷቸው ያን ቦታ ሌሎች ወሰዱት ተብሎ ተጽፏል። ያሳዝናል። እኛ እኮ እግዚአብሔር የሰጠን ክብር ታላቅ ነበር። እርስ በርሳችን ብንስማማ፣ እርስ በርሳችን ብንዋደድ፣ እርስ በርሳችን ብንፈቃቀር፣ የዓለምን ርኩሰት ብንተወው፣ ሁላችንም ያን የቀደመ ክብራችንን ብናይ፣ ዛሬ ያለው የተራ ሰዎች አስተሳሰብ የጄኔራል ዶቦኖ ጽሑፍ፣ የጣሊያን ጽሑፍ፣ የእንግሊዝ ጽሑፍ እሱ ዛሬ አውኮን እርስ በርሳችን ተከፋፍለን እንጂ የኛ አንድነትና ክብራችን ሲጸና ያን እግዚአብሔር እንዳለው እስከ ታላቁ ተራራ ድረስ የምንከብር ሰዎች ነን። የሚረግጥ የሚሰፍር ሕዝብ የተባለው ሕዝብ ነው። ለስም አጠራሩ ክብር ምስጋና ይግባው። ማንነትን ካላወቅ አላወቅም፣ ካወቅከው ታውቃለህ። ወገኖቼ መልከ ጼዴቅ ህብስተ አኮቴት ጽዋ በረከት ይዞ መጣ ማለት ወንጌል ብልጭ ብላ ታየች፣ አዲስ ብልጭ ብላ ታየች ይላል። ለአብርሃም ተሰበከለት። ያኔ
ከዚህ ወንጌል እንዴት ፈጥናችሁ ሄዳችሁ? ለዛሬው ምሳሌ የማረግላችሁ እንዴት ወንጌልን ወይም መጽሐፍ ቅዱስን እንደሚያጣምሙ መዝሙረ ዳዊት 86 ይሆናል። መዝሙረ ዳዊት 86 ላይ እዛ ላይ ምንድነው የሚለው? ስልካችሁ ላይ መጽሐፍ ቅዱስ ያላችሁ በአማርኛውም በእንግሊዘኛውም ታያላችሁ። በግዕዙ ደግሞ አንዱ እዚህ ይነግረናል። ማውጣት ትችላላችሁ። መዝሙረ ዳዊት 86 ላይ መጽሐፍ ቅዱስን እንዴት እንደሚያጣምሙት እንዴት ወደ ልዩ ወደ ሆነ ነገር እንደሚገቡ እሱን እንድታውቁት ስለምፈልግ ነው። መዝሙር 86 ላይ ምን አገኛችሁ? ምን አገኛችሁ? መዝሙር 86 ቁጥር 1 ላይ ምን የሚል ቃል አገኛችሁ? ያገኘ በግዕዙ እንሰማለን። ምን አገኛችሁ? በአማርኛ ወይም በእንግሊዘኛ? በእንግሊዘኛ ላይ የምታገኙት መዝሙር 87 ነው በእንግሊዘኛ። በእኛ መዝሙር 86 ነው። በአማርኛ ያገኘ ቶሎ ድምፁን ከፍ አድርጎ የሚነግረኝ የለም? ስልካችሁ ላይ መጽሐፍ ቅዱስ የላችሁም? እቤት ነው ያላችሁ? እሺ መጽሐፍ ቅዱስ ያላችሁ እስቲ ምልክት ስጡኝ። እቤታችሁ መጽሐፍ ቅዱስ ያላችሁ፣ እቤታችሁ መጽሐፍ ቅዱስ ያላችሁ። እሺ የሌላችሁ መጽሐፍ ቅዱስ ቤታችሁ የሌላችሁ፣ እሺ ሌሎቻችሁ ቢኖረኝ ባይኖረኝ ምን አገባህ ያላችሁ እንደሱ ነው። ታዲያ እጅ ካላወጣችሁ ታዲያ ምን ልበላችሁ? እሺ መዝሙር 86 ቁጥር 1 በአማርኛ ያገኙ። ከዚህ ከሊቃውንቱ ልትሰው ነው ከመምህሮቻችሁ ከካህናቱ። እሺ ምን አገኘህ አባቴ? እዚህ ነግረውኛል እሳቸው። አንተ እጅን ያወጣሁ ምን አገኘህ? ድምፅን ከፍ አድርገህ ና እስቲ ፈጠን ብለህ ና ወደዚህ ና ፈጠን ብለህ አይዞህ ና ግድ የለም ና። ባለ ነጠላው መጣ። እሺ ያኛውን ነበር ያልኩት አንተ ና። እሺ በእንግሊዘኛው ያገኘ አንድ ሰው መዝሙር 86 ቁጥር 1 እንግሊዘኛው ላይ ሳም 87 ቨርስ 1 ምን አገኘ አባቴ? መዝሙር 86 ቁጥር 1 በአማርኛው ምን አገኘ? አቤቱ ጆሮውን ወደ እኔ አዘንብ። አይመስለኝም እሱ ስገምት። አሁን ያለው ስንት ላይ ነው? 87 አድርገው። ስልክ ላይ አይደል ያለው? 87 አድርገው። እንዲሁ እንዳደናበሩን ይኖራል። እነሱ ጽፈውት ነው። እሺ አገኘሃት? ምን ትላለች? መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ? መሰረቶቹ ምኖቹ ነው ያለ? መሰረቶቹ። እንግሊዘኛውስ ምን እንደሚለው? መሰረቶቹ ለሴት ነው ለወንድ ነው? ኧረ አሁንማ ለመጣ ነው እሱ ጋር። መሰረቶቹ ለወንድ ነው ለሴት? ጾታው ለሴት ነው ለወንድ? ለወንድ። አረ እነሱ ያሉትን በሉት ድገሙት። መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ? መሰረቶቹ የሱ አይደል? ወእቱ የሱ። እሺ እንግሊዘኛው ላይ ምን እንደምታገኙት? his foundation ነው የምታገኙት። his foundation his second person singular gender male his foundation። እናንተ እጅ ያለው አማርኛ መጽሐፍ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመንን የግዕዙ ይጻፍ ተብሎ ሊቃውንት ተሰብስበው፣ የዛሬ ሊቃውንት እንግዲህ በጣም ማሰብ ያለባቸው ነገር በዛ ዘመን የነበሩ ሊቃውንት ተሰብስበው ጻፉ ሲባሉ ዘመኗ ትንሽ የእንግሊዝ ዳንስ የገባችበት ዘመን ስለነበረ የእንግሊዘኛው መጽሐፍ ቅዱስ ጋር የሚመሳሰል ነው እጃቸው ያለው እንጂ ከግዕዙ ጋር አይመሳሰልም። አያችሁ እንዴት እንደተጎዳን ተናገረ። አሁን መሰረቶቹ በተቀደሱ ተራሮች ናቸው ይላል።
እንግሊዘኛው his foundation ነው የሚለው on the holy mountains his foundation on the holy mountains ልክ አማርኛው ጋር አንድ አይነት ነው። መሰረቶቹ በተቀደሱ ተራሮች ናቸው። ድንገት በዚህ ሶሻል ሚዲያ እቤት ሆናችሁ የምትከታተሉ በሌላም እምነት ያላችሁ ሰዎች አስተውላችሁ ስሙ። እንዴት ዓለም እንደጠፋን መነግራችሁ። ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ ሄዳችሁት ያለውን ልንገራችሁ። ተጣሞ ነው የተቀመጠ። እኛ ግን ይሄንን ቃል ግዕዙን ብንፈልግ ነሐሴ 7 ነው። ይሄንን መስማት ምን ነው ለሊቃውንት ስማ ነሐሴ 7 ነው። ነሐሴ 7 ሌላው ጊዜ ይባላል መሰረታቲያ ውስጥ አርባን ቅዱሳን አንድ ዲያቆን አለ ይሄንን የሚለው አለ። አሁን በዚህ ነው አለ። እስቲ አንድ ዲያቆን እስቲ ካለ መሰረታቲያ ውስጥ አርባን ቅዱሳን ያበድሩም እግዚአብሔር ይሄው እስቲ እጎሽ አባቴ። አሁን እኛ በዜማ እንለዋለን በትርጓሜ እንለዋለን ብንፈልግ በስድስት ነው የምንተረጉመው። አሁን ታላቁን ሊቅ አሁን እዚህ ጋር መጥቼ ሊቀሊቃውን ስማ ኮነ ይሄንን ተርጉሙ ይብላችሁ በስድስት በአስር ተርጉሙላችኋል። እኛ የታደልን ነን። መምህራንን ያላሳጣን ሊቃውንትን ያላሳጣን አመስግኑት። እግዚአብሔር የተመሰገነ ይሁን። ሊቀ ዲያቆናት መሰረታቲያ ውስጥ አርባን ቅዱሳን ቅዱሳን ያበድሮ እግዚአብሔር ለአናጸጽዮ እምኩሉ ታየኔሁ ዝማሬ ቃለ ሕይወት ያሰማል። ዝማሬ ብላት ያሰማል። አመስግኑት፣ አመስግኑት። አሁን መጋቤ ብሉይን በጠራቸው መጋቤ ሐዲስን ጠርቼ ይሄን ቃል ተርጉሙ ብላቸው ይተረጉሙላችሁ። ልዩነት ልንገራችሁ። አሁን በዜማ እንዳለ መሰረታቲሃ ውስተ አድባር ቅዱሳን ሁሌ ነው የምንለው። መሰረታቲሃ መሰረታቲሁ አይደለም፣ መሰረታቲሃ ነው። ሂስ ፋውንዴሽን አይደለም፣ ሄር ፋውንዴሽን ነው። ተመልከቱ እንዴት እንደሚወላደር። ድንግል ማርያምን ዝም ብለው የሚጣሏት እንዳይመስላችሁ። መጀመሪያ ስለ ክርስቶስ ስለ ድንግል ማርያም ስለ መዋለ ስጋዊው ከመጽሐፍ ቅዱስ ውስጥ ከብሉይ ከሐዲሱ ተቆርጦ ተጥሏል። አሁን እናንተ ከዚህ ቤተክርስቲያን ለሚወጡ ሰዎች ማልቀስ ነው ያለባችሁ፣ ማዘን ነው ያለባችሁ። ወዴት ነው የወጡት? ወዴት ነው የሄዱት? መጨረሻ እንደሆነ አያዋጣ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በዛ ሰዓት ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል፣ እኔ ደግሞ አላውቃችሁም እላቸዋለሁ። ጌታ ሆይ ጌታ ሆይ በማለት መዳን አይቻልም፣ የተጣመመውን ወንጌል ስለያዙ። ምን ነው ይሉታል። ተአምራት አላደረግንም፣ ዕውር አላበራንም፣ ለምጻም አላነጻንም፣ ጎባጣ አላቀናንም ይላሉ እንደ አስቄዋ ልጆች እነ ይሁዳ። አይሆንም፣ አላውቃችሁም ቃሌን ሰምቶ የሚያደርገው ነው ይላል። ለዚህ ነው በዚህ ቤተ ክርስቲያን ውስጥ በየጊዜው ሂዱ ተብሎ እንደታዘዘው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ አጥምቁ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሩ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ድነት ምግባር ሲደመር ሃይማኖት ነው። ምግባርና ሃይማኖት ሁለት የወግ ዕቃ ነው እግዚአብሔር ለኛ የሰጠን፣ ሁለት የወግ ዕቃዎች። እነዚህ የወግ ዕቃዎች በሚፈለጉበት ሰዓት መውጣት አለባቸው። ምግባርና ሃይማኖት ናቸው። ምግባርና ሃይማኖት የሌለው ሰው ሊድን አይችልም። ለመልሳችሁ ጳውሎስ ሐዋርያ የገላትያ ሰዎችን ስለምንድን ነው ፈጥናችሁ ወደ አዲስ ወንጌል ሄዳችሁት? ነገር ወንጌሉ አንድ ነው፣ ግን
አጣመሙባችሁ እንዳለ እንዴት እንዳጣመሙት ተመልከቱ። ልዩነት ንገሩኝ ላስበላችሁ። መሰረቶቹ በተቀደሱ ተራሮች ናቸው። መሰረቶቿ በተቀደሱ ተራሮች ናቸው። His foundation is in the holy mountains. ሁለተኛው ደግሞ her foundation is in the holy mountains. መሰረቶቹ በተቀደሱ ተራሮች ናቸው። መሰረቷ በተቀደሰ ተራራ ነው። በሴት አንቀጽ ነው የተነገረው። her foundation መሰረታቲሃ ነው። መሰረታቲሁ አይደለም። እንግሊዘኛውና አማርኛው ዜሮ ገባ። ተመልከቱ። እንዲህ ነው ስህተት የሚፈጠረው። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እዚህም ያላችሁ የብሉይ መምህራን፣ የሐዲስ መምህራን፣ ሌሎችም የሊቃውንት መምህራን ሁላችንም ብንሆን የግዕዙ ወደ አማርኛ የሚተረጎምበት ሙሉ በሙሉ መፈቀድ እና መሰራት አለ። እንዲህ ነው ሰው የሚወድቀው። መሰረቶቹ አሁን ምንድነው እንደዛ ቢባል ችግሩ ካላችሁ መጀመሪያ ትክክለኛ ትርጉም አይደለም። ቆይ እኔ አንድ ጊዜ የውጭ ሀገር ሰው ነው እርግጥ his foundation is in the holy mountain የሚለው ምንድነው አልኩት። መሰረቶቹ በተቀደሱ ተራሮች ነው የሚለው። እስቲ እናንተ ምን ትላላችሁ? መሰረቶቹ በተቀደሱ ተራሮች የማ መሰረት የማ መሰረት ነው በተቀደሱ ተራሮች የሚኖረው? እኛ አሁን በሰማችሁት መሰረታቲያ ውስጥ አድባር ቅዱሳን ብለን የያዕቆብ ድንኳኖች እንዴት እንደሚወድ ከገጠሩ ከተማ ያለ በትርጉም የሚነገረውን ቤተ መቅደስ ልንል እንችላለን፣ ቤተ ክርስቲያን ልንል እንችላለን። እመቤታችንን ደግሞ እናመጣለን። መሰረቶቿ የሚለው አንዱ ትርጉም ለእመቤታችን ነው። የሚነገረው በሴት አንቀጽ ነው። ቤተ ክርስቲያን በወንድ አንቀጽ ነው የምትነገረው፣ በሴት አንቀጽ በምንድን ነው? ሰላም ለከ ቅዱስ ቤተ ክርስቲያን፣ ሰላም ለከ ቅዱስ ቤተ ክርስቲያን ነው። ሰላም ለከ ቅዱስ ቤተ ክርስቲያን፣ ሰላም ለከ ቅዱስ ቤተ ክርስቲያን። ቄሶች ሲል ሁል ጊዜ ምስግድ ካለ በኋላ ከዛ እናንተ ደግሞ ቅድስት ቤተ ክርስቲያን ማህደረ መለኮት ትላታለች። ቤተ ክርስቲያን ቅድስት ቤተ ክርስቲያን ማህደረ መለኮት ለምን ይላል? አንቺ ነች፣ ክርስቶስ አንተ ነው። አይ ኦርቶዶክሶች እናት እኮ አላችሁ። ቅድስት ቤተ ክርስቲያን እናታችሁ፣ መንግስተ ሰማያት እናታችሁ። መንግስተ ሰማያት የምታስገባ መርህ ለመንግስተ ሰማያት መሰረታቲያ ውስጥ አድባር ቅዱሳን ድንግል ማርያም ከላይ ጀምራ ከአበው የመጣች ንጽሕት ዘር መርገመ ሥጋ መርገመ ነፍስ ያልነካት አልኪ ነውር የተባለች ምንም የሌለብሽ ንጽሕት አዳራሽ የሚልኪያስ አዳራሽ ንጹሕ የሰርግ ቤት የተባለች ያቺ ንጽሕት ዘር አዳም ሲወድቅ አልወደቀች፣ በአዳም አብራክ ሆና አለፈች። ወደ አቤል አልሄደችም፣ ዘር ሳይተካ ይሞታል። ወደ ቃየል አልሄደችም፣ ነፍሰ ገዳይ ነው። በሴም አለፈች፣ ኋላ በኢያቄም አብራክ፣ መጨረሻም በሐና ማኅፀን ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ከፀሐይ የምታበራዋ ድንግል ማርያምን እግዚአብሔር ሰጠን። ስሙ የተመሰገነ ይሁን። ድንግል ማርያም የስለት ልጅ ናት። ለማ ለሐናና ለኢያቄም ለአዳምና ለሔዋን ነው መጀመሪያው። እነሱ ናቸው የተሳሉት። የአዳምና የሔዋን የስለት ልጅ ነች። ያ ስለት ነው ራሱ ሲወርድ ሲዋረድ ኢያቄምና ሐና ጋር የመጣው። መሰረታቲያ ውስጥ አድባር ቅዱሳን ይሄ ነው። መሰረቶቿ በተቀደሱ ተራሮች ናቸው። ቅድስት ቤተ ክርስቲያን ሰላም ነች። ተመልከቱ። በቤተ ክርስቲያን ይሆናል፣ ለእመቤታችን ይሆናል። መንግስተ ሰማያትን እኮ እናታችን ነው። ተመልከቱ። ውጭ ሀገር ይሄ የለም። ማርያም እናቴ፣ ቤተ ክርስቲያን እናቴ ምን አለና ደግሞ የለም። ስለዚህ ወዴት መጡ? ፌሚኒዝም የሚል ኮንሰፕት መጣ።
ሴቶች ፓትሪያርካል በሆነ ሶሳይቲ ተጨቁነናል አሉ። ስለዚህ እኛም ሴቶች መብት አለን። ፓትሪያርካል ሶሳይቲ የአባት አገዛዝ የወንድ አገዛዝን ማጥፋት አለብናልና ጭልጥ ብለው ወደ አጋንንታዊ ስርዓት ገቡ። ለምን የላቸው እስካሌለው ሰው ወደማይሆን አቅጣጫ ይሄዳል። ቅዱስ ቤተክርስቲያን ሲጀምር ልዩ ናት። የኢትዮጵያ ቤተክርስቲያን ያልኳችሁ በሕገ ልቡና፣ ሕገ ኦሪት፣ ሕገ ወንጌል ተቀርጻ ያለች አንዲት እምነት ነው እግዚአብሔር የሰጠን። እነሱ ግን ጠፉ። ወደ ልዩ ወንጌል ፈጥነው ሄዱ። ወንጌሉ ያዝልናል አሉ። ለሴቶችም ወደማይሆን አቅጣጫ ገቡ። ለምን? አንቺ የሚሉት እናት የላቸውም። ድንግል ማርያምንም በ1517 በጀርመኒ ላይ 1517 ስሟ በጸሎት እንዳይጠራ ተወሰነ። ስለዚህ ከመጽሐፍ ቅዱስ ውስጥ መሰረቶቹ አሉና የድንግል ማርያም ክብሯ እንዳይነሳ በሴት አንቀጽ ስለሆነ መሰረታቲ የሚለውን መሰረታቲ ወደሚል፣ መሰረቶቿ የሚለውን መሰረቶቹ ወደሚል፣ her foundation is in the holy mountains የሚለውን his foundation ብለው ነው ወጡት። አያችሁ? ለዚህ ነው የጠፉት። የምለው ነገር ግን እየገባችሁ ነው እንዴ? የምለው ነገር እየገባችሁ ነው? ማውራው ይገባችኋል? እሺ ከገባችሁ ሰየው። ላጠቃልል ነው ትምህርት ወደ መጠቀል ጨርሻው ላይ ነው። ግን እዚሁ መዝሙር ላይ ዝቅ ብለን ደግሞ ሌላ ቃል አለ። እምነ ጽዮን የሚል ቃል አለ። ይብል ሰብ ወብእሲ ተወልደ በውስቴታ የሚል ቃል አለ። ይሄን ቃል አማርኛው ላይ ችግር የለውም ታገኙታላችሁ። አማርኛው ላይ እንግሊዘኛው ላይ ግን አታገኙትም። ስለዚህ እንግሊዝኛ መጽሐፍ የሚጠቀም የውጭ ሀገር ሰው እቺ ቦታ አያውቃት። ተመልከቱ። እምነ የሚለው ቃልና እምነ የሚለው ቃል ልዩነት አለ። ጠብቆ እምነ ሲሆን እናታችን ነው። እምነ ሲሆን ግን ፕሪፖዚሽን ነው። ፕሪፖዚሽን አገባብ ትርጉሙ ከየሚል ትርጉም ሊኖረው ይችላል። በብዙ ሊፈታ ይችላል። እዚህ ጋር ግን ቀጥሎ ላስብላችሁ። ሰው እናታችን ጽዮን ይላል። በምንድን ነው የምትሰሙት ቋንቋ? የትኛውን ነው በደንብ የምትሰሙት? አማርኛ ነው? እሺ ከኔ ቀጥላችሁ በሉ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ቃሉ ግን ይገርማል አይደል? ሰው ምን ይላል? እናታችን ጽዮን፣ በውስጧም ሰው ተወለደ። ይደንቃል እኮ ስታዩት። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ይሄ ሚስጥረ ሥጋዌ ነው። ሰው እናታችን ጽዮን ይላል። እሺ ጽዮን ኢየሩሳሌምን ጽዮን ልንል እንችላለን። ዋናው ግን እዚህ ጋር ስናመጣ ይሄ መዝሙር በነገራችን ላይ መዝሙር 86 ስለ ሶስት ነገር ይነገራል። ሲጀምር ገና ስለ ትሩፋን ሊሆን ይችላል፣ ስለ እመቤታችን አለ፣ ስለ ምእመናንም አለበት። እንዲህ ብሎ ነው የሚጀምረው የአባቶቻችን ትምህርት። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለው ቃል ዝም ብላችሁ ስታዩ ስለ ድንግል ማርያም ሊሆን ይችላል። አይችልም? ይችላል? አይችልም? ይችላል። ምክንያቱም ሰው እናታችን ጽዮን ይላል፣ ድንግል ማርያም በውስጧም ሰው ተወለደ፣ ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ወልድ ከድንግል ማርያም ተወለደ። ተመልከቱ። ወደዚህ እንመጣለን። መሰረቶቿን ከላይ መጣ ነገረን። ከዛ በኋላ እሷ ደግሞ ወልድን እንደምትወልደው ተነገረ። ይሄን ቃል እንግሊዘኛው ላይ ምን ብለው እንደተረጎሙት ልንገራችሁ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለውን እኛ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ የሚለውን እነሱ ምን አደረጉት? እምነ ጽዮን የሚለውን ፍሮም ዛይን። ተመልከቱ። ፍሮም ዛይን ፍሮም ዛይን ካለ ምን ሊሆን ነው? ከጽዮን እናታችን ጽዮን ይላል የሚለው እንግሊዘኛው ላይ አታገኙት። እንደዚህ ነው ነገር የተበላሸው። እንደዚህ ነው እምነት የጠፋው። ዝም ብሎ እንዳይመስላችሁ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን የግዕዙን ትምህርት መማር፣ ማወቅ፣ መመርመር ወደ መምህራን ወደ ሊቃውንት እየቀረቡ ማወቅ ያለባቸው። ሁሉም ሰው ማወቅ ነበረበት ግዕዝ።
ሁሉም ሰው አሁን አንዳንዴ ይገርመኛል። አንድ ቀን በዋሽንግተን ዲሲ የአንድ ፕሮፌሰር አለ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ክላሱን እንዳይለት ጋብዞኝ ሄጄ ነበረ። ነጮቹ ቁጭ ብለው ግዕዙን ወደ እንግሊዘኛ እንዴት አድርገው እንደሚተረጉሙት ግዕዙን እኔ እኮ እኛ ምን ሆነናል ነው ብለው አንዳንዴ ምን ሆነናል። ስለዚህ ዝም ብለን የምንኖርበት ዘመን አይደለም። ቤተክርስቲያናችንን እንወቅ። የምናውቃት ደግሞ እንዲሁ ዝም ብሎ በዛ እየዞሩ ባለ ነገር ሳይሆን ወደ ውስጧ ገብተን ነው፣ ወደ መምህራን ተጠግተን ምንድነው የሚለውን ማወቅ ነው። ጳውሎስ ሐዋርያ የገላትያ ክርስቲያኖችን የራሳቸውን ነገር ባለማወቃቸው ወደ ሌላ በመሄዳቸው እነሱንም ገስጾ ልዩ ወንጌል የሚያስተምሩትንም የተረገሙ ይሁኑ ብሎ ከአንዴም 3 ጊዜ ይናገራል። መርገም ይደርስባቸዋል። ወንጌል የሚያጣምም ሰው መጨረሻው ቁርምኔ ነው፣ ከኔ ወግዱ ነው። ታምር ሰራው፣ ለምጻ ነጻው፣ ጎባጣ ቀነው አይሰራም። ስለዚህ ወደ ልዩ ወንጌል ፈጥናችሁ አትሸጋገሩ ይላል። ወንጌሉን እኮ ይዘውታል ግን አያውቁትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌሉን ቅድም እንዳልኳችሁ በንባብ ብቻ ሳይሆን በትርጉም፣ በድጓው፣ በዜማ፣ በማህሌቱ፣ በቅኔው ይሄ ነው ሀብታችን። እነሱ መጽሐፍ ቅዱስ ይዘዋል ግን ውስጡ ተጣሞ ተሰጥቷቸዋል። እዛ ጋር ኢየሱስ ክርስቶስ አለ አያውቁትም ወገኖቼ። ስለዚህ ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ የምትሄዱት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን፣ በዚህም አይደለም በመላው ዓለም ያላችሁ በጠቅላላ እምነታችሁን እወቋት። እኛ እኮ ኢየሱስ ክርስቶስን እኔ የሚደንቀኝ ብዙ ሰው ተነስቶ ኦርቶዶክስ ኢየሱስ ክርስቶስን አታውቅም ብሎ ሲናገር አንዳንድ ሰው ምን ያህል አላዋቂ እንደሆነ ይናገራል። ምን ያህል አላዋቂ እንደሆነ አታውቅም። እንዴት ነው የማታውቀው? እሱ ምኑን አውቆ ነው? እኛ ጋር የመጀመሪያው መልክዓ ኢየሱስ ምን ብሎ ነው የሚጀምረው? የመጀመሪያው ሲጀምር መልክዓ ኢየሱስ ምንድን ነው የሚለው? ይኸው ከዛ እየነገረኝ ነው። ሰላም ለዝክረ ስምከ ይላል ሊለው ነበር። እንደውም ሰላም ለዝክረ ስምከ ለስምህ መታሰቢያ ሰላም እሰግዳለሁ ነው፣ እሰግድልሃለሁ ኢየሱስ። ቀጥሎስ ለስርተ ርእስከ ነው፣ ለጸጉርህ ለራስህ ጸጉር ኢየሱስ ክርስቶስ እሰግድልሃለሁ። ምን አይነት ቤተ ክርስቲያን ናት? ሰላም ለርእስከ ለራስህ እሰግዳለሁ፣ ለገጽከ ለገጽህ ቤተክርስቲያን ለቅንድ ለሰላም ለቅባችሁ ከመክለክ ትኩር ለጸላውት አይንተ ከዘረግ እሱን ከደቀምክማ ለቃ አዋቂ ሆነ ቁጭ ነው ትምህርት ሁሉ ጭንቅላት ውስጥ ነው ይገባው። ፊዚክስ ነው ባው ላይ ሰላም ለቅራን ትከል ከጸለይካ እናንተ ገርማችኋል። ለጉንጭህ ክርስቶስ ለዚህ ለጉንጭ ሰላም ለመራት ይከለዚህ ለአፍንጫ ለከናፍሪከ ለአስናኒከ ለአፉከ ኦርቶዶክስ ቤተክርስቲያን ድንግል ማርያም እቅፍ ሆኖ ሰብአ ሰገል ሰገዱለት ይላል። ለ2 ዓመት ሕፃን ሲሰገድ አይገርማችሁም? አውቀዋል እነሱ ለ2 ዓመት ሕፃን እኮ ነው የሰገዱት። 3 ነገስታት ያልታደሉት ቀርተዋል ከመንገድ ወደ 9 የሚሆኑ ተመልሰዋል። የደረሱት 3ቱ ናቸው። ዕጣን፣ ወርቅ፣ ከርቤ ሰግደው ለኢየሱስ ክርስቶስ በእናቱ እቅፍ። በዚች ቤተክርስቲያን ኢየሱስ ክርስቶስን በእናቱ እቅፍ እናየዋለን። ለስም አጠራሩ ክብር ምስጋና ይግባው። ያ ነው ምልክታችን፣ ያ ነው ድህነታችን ወገኖቼ። ቀራንዮ ብትሄዱ አለ ኢየሱስ ክርስቶስ። ቃና ዘገሊላ ሰርግ ቤት ነው። ይሄ ሰሞኑ ሁሉ ባለፈው ዘመነ መራዊ ነበር። አሁን ወደ ቅበላው ልንሄድ ነው አይደል? በስቶኪማስ ቤት ድንግል ማርያም አለች። የሚገርማችሁ እሱ ጋር እንዴት እንዳጣመሙት ኦብእሲቶ የሚለውን የግዕዝ ቃል እናቴ ሆይ የሚለውን በክብር እንግሊዘኛው ላይ ብትመለከቱ በጣም ነው የምትደነግጡት። አንድ እንግሊዘኛ መጽሐፍ ቅዱስ ምን ይላል መሰላችሁ? ስናት ዩር ቢዝነስ ይላል። እንደው ክርስቶስ ይሄን ይላል። ሌላ ቀርቶ እናት አባትን አክብር ብሎ ትእዛዝ የሰጠ ኢየሱስ ክርስቶስ እንዲህ ይላል። ስምዖን ነገሩ ተናግሮታል። ያ ሽማግሌ ሲታደስ በነፍስሽ ሰይፍ ያልፋል አላት። እንደዚህ እኮ ናቸው ሰይፎች አንደበታቸው።
የተለቀቀ ለሰው ክብር የሌላቸው አንዳንዴ እንደው ትልቅ ሰዎችን እያነሱ የሚሳደቡ የሉ እነዛ ማለት ተመረቁ ማለት ነው። እነዛ ሰዎች ተመረቁ። በባለጌ አፍ መሰደብ እኮ በረከት ነው። በረከት ነው። ከየት ይገኛል? አይገኝም። አንዳንድ ሰዎች ይገቡ ያለ መልስ ለመስጠት ሲሞክሩ የሚያሳዝኑ። አሁን ውሻ ይጮህባችሁ የሚጮህ እስቲ ውሻ አንድ ሰፈር ስትሄድ ውሻ መጥቶ ው እያለ ሲጮህብህ አንተም ዞረው ው የምትላለህ በማን ነው የሚሳቀው? ከለባት እኮ ነው የሚለው ሌላ ነገር እኮ የለውም። አገቱን እኮ ነው እንዴ ከለባት። ኦርቶዶክሳውያን በእምነታችን ንጽና። በኑሯችሁ በህይወታችሁ በሶስት መንገድ ልንገራችሁ፣ በስጋ በነፍስ በመንፈስ። እቺ ቤተክርስቲያን እናንተን ታበለጽጋለች ታኖራለች። በመንፈስ በነፍስ በስጋ በዚህ በሶስት ወገን ነው። አሁን እግዚአብሔር ቃል ሰጥ በሶስት ወገን ነው ወደ እናንተ የሚላከው። በነፍስ ለድነት፣ በስጋ ለበረከት፣ በመንፈስ ለቅድስና። ለቀድሶተ ስጋ ወነፍስ ወመንፈስ ነው የሚለው ቅዳሴያችን፣ ህጋችን፣ ስርዓታችን። ነፍስ በደመ ነፍስ ሊተረጎም ይችላል። ነፍስ መንፈስ በደመ ነፍስ ሊተረጎም ይችላል። እንደገና ደግሞ በአካባቢያችን ባለው መንፈስ ደስ አላለኝ የሚለው በሱ ልንወስደው ይችላል። እናንተ የታደላችሁ ናችሁ። ኑሮ መሯል። ምንድን ነው የሚለው? 2 ዓሣ 5 እንጀራ የሚያበረክተው አምላክ አይደለም? ጠጋ በልና እጅህን ዘርጋ ለደቀ መዛሙርቱ ይሰጥ ገባ። አንተም እንዴ አትቅር፣ አንቺም አትቅሪ፣ ግቡ። የታደለ ኦርቶዶክሳዊ ነው። ኑሮ ቢመር ቢጎድል እንደ ዶኪማስ ጓዳ ወገኖች በህይወታችሁ ተስፋ የሚያስቆርጥ ክርስቲያን መጀመሪያ ተስፋ አይቆርጥ። ይሄ ዘላለም የሚባል ነገር ነው። አንደኛ ሁል ጊዜ ተስፋ መንግስተ ሰማያት ናት። በሌላው ግን በእያንዳንዱ እንቅስቃሴያችን በምናደርገው ነገር ሁሉ የእግዚአብሔር በረከት ለኛ ነው የሚገባው። በሶስት መንገድ ነው የእግዚአብሔር በረከት እንደ ዝናብ በእናንተ ላይ የሚወርደው፣ በነፍሳችሁ፣ በስጋችሁ፣ በመንፈሳችሁ። አሁንም በነፍስም በስጋም በመንፈስ እግዚአብሔር ያክብራችሁ፣ የልባችሁን ይፈጽምላችሁ። በቅድስና ህይወት ውስጥ መመላለስ ማለት ይሄ ነው። ስለዚህ ሁላችሁም ወደ ኃያሉ አምላክ ወደ ኢየሱስ ክርስቶስ ቀርባችሁ ወደ ስጋውና ወደ ደሙ መምጣት አለባችሁ። እሱ ነው ማህተም፣ እሱ ነው መጨረሻ ርስተ ህይወት ዘላለም። የዘላለም ህይወት የምትወርሱት በዛ ነው። አሁን ቅድም ስለሌሎች እንዴት ከአንዲቱ እምነት እንደወጡ ጳውሎስ የነገርን ተነጋግረናል። በዚህ ቤተክርስቲያን ውስጥ ያለን ሰዎች ደግሞ ምንድነው የሚቀረን? ምንድነው የሚጎለን? ከእግዚአብሔር ጋር ያለን ግንኙነት እንዴት ነው? በየቀኑ ትጸልያለህ ሆይ? በየቀኑ ትጸልያለሽ ሆይ? የግዝት በዓላት ካልሆኑ በስተቀር ቢያንስ 41 ትሰግዳላችሁ። ቢያንስ 41 ትሰግዳላችሁ። ቅዳሴ ታስቀድሳላችሁ። ወደ ስጋው ደግሞ ትመጣላችሁ ሆይ? ዝም ብሎ ዘሎ አይደለም የሚመጣው። የንስሐ ህይወት ያስፈልጋል። አንዳንዶቹ ለምን ስጋው ደግሞ ማትቀርቡት? ኃጢአቴና በደሌ ብዙ ነው። ቆይ ትንሽ ነገር ትቀረኛለች፣ ቆይ ትንሽ ነገር ትቀረኛለች። ብዙዎቻችሁ እዚህ ያላችሁ ሰዎች ምን እንደሚቀር ትንሽ ነገር እድሜን ታውቀዋለህ እኮ። ከመምህረ ንስሐ ከደረሳችሁ ወደ እግዚአብሔር ከቀረባችሁ ደግ እግዚአብሔር እኮ ነው ያለ። ደግ እግዚአብሔር 100 ብር ከኪሳችሁ ጭቃ ላይ እየወርቅ ጥላችሁ የምትሄዱ እዚህ ውስጥ ማንም የለም። አትተው አትሄድም። 100 ብር ወድቆ ጭቃ ቢነካል ተተው ትሄዳለህ። ታነሳለሽ። ከዛስ ጭቃ ነክቶታል እኮ ጥርግ ጭቃውን አለ። ከዛስ ክትት። ለምን? ገንዘባችሁ ነው። እናንተ ደግሞ ሁላችሁ የእግዚአብሔር ገንዘብ ናችሁ። ስሙ የተመሰገነ ይሁን። የእግዚአብሔር ገንዘብ ስለሆናችሁ ኃጢአት ጭቃ ቢነካችሁ ወደ መምህረ ንስሐ ከደረሳችሁ ሕዝበኒ ወአንጻሐኒ ኃጢአቴ ካላችሁ ያኔ እግዚአብሔር ገንዘቡ ስለሆናችሁ ኢየሱስ ክርስቶስ ወደ መንግስቱ ያገባችኋል። በእውነተኛይቱ ወንጌል ጽኑ፣ ከተጣመመውም ራቁ። ለዚህም እግዚአብሔር ከኛ ጋር ይሁን።
ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብርም ምስጋናም ለሥላሴ ይሁን።